አብሽ ለስኳር በሽታ፣ ለክብደት መቀነስ፣ ለሆድ ጤናና ለፀጉር እድገት ያለውን አስገራሚ ጥቅም እናውቃለን። አብሽ በእርግጥም እጅግ በርካታ ህመሞችን የመፈወስ አቅም ያለው የተፈጥሮ መድኃኒት ተብሎ ይጠራል። ነገር ግን ማንኛውም ተፈጥሯዊ ቅመም ወይንም ደግሞ እጽዋት ለአንዱ ፈውስ ሲሆን፣ ለሌላው ደግሞ ህይወትን ለአደጋ የሚያጋልጥ ከባድ መርዝ ሊሆን ይችላል። ብዙዎቻችን ከተፈጥሮ የተገኘ ነገር ስለሆነ ምንም አይነት የጎንዮሽ ጉዳት የለውም በሚል የተሳሳተ አመለካከት የራሳችንን የውስጥ ጤና ሁኔታ ሳናገናዝብ አብሽን ያለ ገደብ በቤታችን እንወስዳለን። ይህም የእውቀት ማነስ ደግሞ አንዳንዴ ወደ ሆስፒታል ለሚወስድ ከባድ የጤና ቀውስ እናም ድንገተኛ አደጋ ይዳርጋል። አብሽ በውስጡ ባሉት እጅግ ኃይለኛ ኬሚካላዊ ውህዶችና ንጥረ ነገሮች ምክንያት የተወሰኑ የጤና እክሎች ያሉባቸው የህብረተሰብ ክፍሎች ፈጽሞ ሊጠቀሙበት የማይገባ ካልሆነም ህይወታቸውን ለመጠበቅ ሲሉ በከፍተኛ ጥንቃቄ ሊወስዱት የሚገባ ቅመም ወይንም ምግብ ነው። በዚህ ልዩና በጥናት በተደገፈ ቪዲዮ ውስጥ አብሽ ለማን ፈጽሞ እንደማይፈቀድ፣ ከመጠን በላይ መውሰድ በሰውነታችን ላይ ምን አይነት ምስቅልቅል እንደሚያመጣ እናም ማንም ደፍሮ የማይነግራችሁን ሳይንሳዊ ማስጠንቀቂያዎችን በዝርዝር እናያለን። ይህንን መረጃ ዛሬ ማወቃችሁ ራሳችሁንና የምትወዱትን የቤተሰብ አባል ካልታሰበ የጤና ጥፋት ይታደጋል። ስለዚህ ቪዲዮን አንድም ሰከንድ ሳታሳልፉ እስከ መጨረሻው በጥንቃቄ ተከታተሉ። መልካም ቆይታ ይሆንላችሁ። ወደ ዋናው ዝርዝር ከመግባታችን በፊት ሁላችንም በደንብ ልናሰምርበት የሚገባ አንድ እጅግ ወሳኝ እውነት አለ። በአሁኑ ጊዜ በማህበራዊ ሚዲያዎች ላይ ይህንን ተፈጥሯዊ ቅመም ጠጡ፣ ይህንን ቅጠል ቀቅሉ የሚሉ ስፍር ቁጥር የሌላቸው መረጃዎችን እንሰማለን። እኛም ኬሚካል ከሌለበት የተፈጥሮ ነገር ምን ያመጣል በሚል መዘናጋት ራሳችንን ለሙከራ እንዳደርጋለን። ነገር ግን ሳይንሱ የሚነግረን እውነታ ሌላ ነው። ኬሚካሎች በላቦራቶሪ ውስጥ ከመመረታቸው በፊት የመጀመሪያ ምንጫቸው እጽዋትና ቅመማ ቅመሞች ናቸው። ይህ ማለት አብሽ በውስጡ የያዛቸው ንጥረ ነገሮች ልክ እንደ ፋብሪካ መድኃኒቶች በሰውነታችን ውስጥ ያሉ ሆርሞኖችን፣ የደም ዝውውርን እናም የውስጥ አካላትን ስራ የመቀየር ከፍተኛ አቅም አላቸው ማለት ነው። መድኃኒትነትና መርዝነት የሚለዩት በሁለት ነገሮች ብቻ ነው። አንደኛው በምንወስደው መጠን ሲሆን፣ ሁለተኛው ደግሞ የሰውነታችን አሁን ባለው የጤና ሁኔታ ነው። ለአንድ ጤናማ ሰው ወርቅ የሆነ የተፈጥሮ ስጦታ ሌላ የውስጥ ደዌ ወይንም የሆርሞን መዛባት ያለበት ሰው ላይ ሲጨመር ግን እንደ መርዝ ሊሰራ ይችላል። አብሽ በጣም ንቁና ፈጣን ተለዋዋጭ ባህሪ ያላቸው ውህዶች ስላሉት ሳናውቅ የምንወስደው ጥቂት ማንኪያ እንኳን ከምንወስዳቸው የዕለት ተዕለት መድኃኒቶች ጋር መስተጋብር በመፍጠር ከባድ ቀውስን ሊፈጥር ይችላል። ስለዚህ ዛሬ የምነግራችሁን የሰዎች ስብስብ በጥንቃቄ እንድታዳምጡ እፈልጋለሁ። ምናልባት እናንተ ባትሆኑ እንኳን በቤታችሁ ውስጥ ያሉ የትዳር አጋራችሁ፣ ወላጆቻችሁ ወይንም ደግሞ ልጆቻችሁ በዚህ መደብ ውስጥ ሊኖሩ ስለሚችሉ ይህንን እውቀት መቅሰም የቤተሰብ ጤናን በኃላፊነት ለመጠበቅ የመጀመሪያው እርምጃ ነው። አሁን አብሽ ፈጽሞ ሊያገኟቸው የማይገቡትን እነዚያን ሰዎች አንድ በአንድ በሳይንሳዊ ማብራሪያቸው እንመልከት። አንደኛ፣ ነፍሰ ጡር እናቶች። አብሽ ፈጽሞ ሊቀርባቸው ከማይገቡ ሰዎች መካከል በመጀመሪያ ደረጃ ላይ የሚቀመጡት ነፍሰ ጡር እናቶች ናቸው። በሀገራችን በተለምዶ አንድ ሴት ከወለደች በኋላ ማገገሚያና ወተት ማብዣ እንዲሆናት አብሽ በገንፎም ሆነ በፈሳሽ መልክ በብዛት ይሰጣታል። ይህም ከወሊድ በኋላ ላለው ጊዜ እጅግ በጣም ጠቃሚ ቢሆንም በእርግዝና ወቅት ግን ፈጽሞ የተከለከለ ነው። ምክንያቱም አብሽ በውስጡ ኦክሲቶሲን የተባለውን ማህፀንን የሚያነቃቃ ሆርሞንን የሚመስሉ ኃይለኛ የተፈጥሮ ውህዶችን ይዟል። አንዲት ነፍሰ ጡር እናት አብሽን በምግብ ውስጥም ሆነ በሕክምና መልክ በብዛት ስትወስድ እነዚህ ንጥረ ነገሮች ማህፀኗ ያለ ሰዓቱና ያለምንም ዝግጅት በድንገት እንዲኮማተር ያፋጥኑታል። ይህ ያለ ሰዓቱ የሚመጣ የማህፀን መኮማተር ደግሞ በእርግዝናው መጀመሪያ ወራት ላይ ከሆነ ድንገተኛ ውርጃን ያስከትላል። በእርግዝናው የመጨረሻ ወራት ላይ ከሆነ ደግሞ ህፃኑ ሳይቀደው እናም ደግሞ ሳይደርስ እንዲወለድ ያደርጋል ማለት ነው። ይህም ሁኔታ ለጽንሱ ህይወት ብቻም ሳይሆን ለእናቲቱም ከባድ የደም መፍሰስና የጤና አደጋ አለው። ስለዚህ አንዲት ሴት ነፍሰ ጡር መሆኗን ካወቀችበት ቀን ጀምሮ አብሽን በማንኛውም መንገድ ወደ ሰውነቷ ከማስገባት መቆጠብ ይኖርባታል። ሁለተኛ፣ ደም የሚያቀጥኑ መድኃኒቶችን የሚወስዱ ወይንም ቀዶ ጥገና ያለባቸው ሰዎች። በሁለተኛ ደረጃ ላይ ፈጽሞ ሊጠነቀቁ የሚገቡት ደም የሚያቀጥኑ መድኃኒቶችን የሚወስዱ ወይንም ደግሞ በቅርቡ ማንኛውንም አይነት ቀዶ ጥገና ለማድረግ ቀጠሮ ያላቸው ሰዎች ናቸው። ለምሳሌ
በልብ ህመም፣ በደም ስር መዘጋት ወይንም በሌሎች የጤና እክሎች ምክንያት እንደ አስፕሪን፣ ወርፈሪን፣ ሄፓሪን ያሉ ደምን የሚያጠጡ መድኃኒቶችን በየቀኑ የሚወስዱ ብዙ ሰዎች አሉ። ሳይንሱ እንደሚነግረን አብሽ በውስጡ ኪማሪን የተባለ እጅግ ንቁ የተፈጥሮ ንጥረ ነገር ይዟል። ይህም ንጥረ ነገር ደም በራሱ ተፈጥሯዊ ሂደት እንዳይረጋና ፈሳሽነቱ እንዲጨምር የማድረግ ከፍተኛ ባህሪ አለው። ታዲያ እነዚህን የፋብሪካ መድኃኒቶችን እየወሰዱ አብሽን በአንድነት መጠቀም መድኃኒቱ ከሚገባው በላይ እጥፍ ኃይልን እንዲኖር ያደርጋል። ይህም በሚሆንበት ጊዜ ደም ከመጠን በላይ ይፈጥናል ወይንም ይቀጥናል። ይህም በሰውነታችን ውስጥ ድንገተኛና ቁጥጥር የማይደረግበት የውስጥ ደም መፍሰስ አደጋን ሊያስከትል ይችላል ማለት ነው። ይህም አደጋ በውጫዊው አካላችን ላይ ብቻም ሳይሆን በሆዳችን፣ በአንጀታችን ወይንም በአንጎላችን ውስጥ ሊከሰት ስለሚችል እጅግ ገዳይ ሊሆን ይችላል። በተመሳሳይ መልኩ በማንኛውም የሰውነት ክፍል ላይ ቀዶ ጥገና ለማድረግ ቀጠሮ ያላችሁ ሰዎች ከቀዶ ጥገናው ቢያንስ 2 ሳምንታት በፊት አብሽ መጠጣትን ወይንም በምግብ ውስጥም በብዛት መውሰድን ሙሉ በሙሉ ማቆም አለባችሁ። ካልሆነ ግን በቀዶ ጥገናው ወቅት የሚፈጠረው ደም መፍሰስ ለማስቆም የሕክምና ባለሙያዎችን እጅግ ከፍተኛ ፈተና ውስጥ የሚጥል እናም ለህይወት አስጊ የሆነ ደም መፍሰስን ሊያስከትል ይችላል። ሶስተኛ፣ የስኳር በሽታ መድኃኒት የሚወስዱ ታካሚዎች። በሶስተኛ ደረጃ ላይ የምናገኘው ማስጠንቀቂያ በብዙዎች ዘንድ ትልቅ መደነቅን ሊፈጥር ይችላል። ይህም የስኳር በሽታ መድኃኒቶችን በየቀኑ የሚወስዱ ሰዎችን የተመለከተ ነው። አብሽ በውስጡ ባለው ከፍተኛ የፋይበር መጠንና እንዲሁም ፎር ሃይድሮክሲ ሲሉሳይኒን በተባለው ልዩ አሚኖ አሲድ አማካኝነት የደም ውስጥ ስኳርን በተፈጥሮ መንገድ የመቀነስና የኢንሱሊን ሆርሞንን የማነቃቃት እጅግ ከፍተኛ ብቃት አለው። ይህ ባህሪው ለስኳር ህመምተኞች እንደ ትልቅ በረከት ተደርጎ ይወሰዳል። ነገር ግን አደገኛው መስመር የሚመጣው ከአጠቃቀም ስህተት ነው። አይነት 1 ወይንም አይነት 2 የስኳር በሽታ ኖሮባችሁ ከሐኪም የታዘዘላችሁን የኢንሱሊን መርፌ ወይንም የስኳር ማስተካከያ ኪኒኖችን እየወሰዳችሁ አብሽን ያለምንም የህክምና ባለሙያ ቁጥጥር በብዛት የምትጠጡት ከሆነ ሰውነታችሁን ለከፍተኛ አደጋ እያጋለጣችሁት ነው። ምክንያቱም የፋብሪካው መድኃኒትና አብሹ በአንድ ላይ ሲደባለቁ ሁለቱም የደም ውስጥ ስኳርን የመቀነስ ስራን በአንዴ ስለሚያከናውኑ የደም ስኳር መጠናችሁ ከሚገባው በታች በድንገት ቁልቁል እንዲወርድ ያደርጋል። ይህም የደም ስኳር በድንገት ከልክ በላይ ማነስ በህክምናው ዓለም ሃይፖግላሲሚያ ተብሎ የሚጠራ ሲሆን በጣም አስቸኳይና አደገኛ የጤና ቀውስ ነው። የደም ስኳር ድንገት ሲወርድ ሰውነት በከፍተኛ ሁኔታ መንቀጥቀጥ ይጀምራል። ቀዝቃዛ ላብ ያጠምቃችኋል። የእይታ መደብዘዝና ከባድም ራስ ምታት ይከሰታል። ይህም ሁኔታ በደቂቃዎች ውስጥ ካልተስተካከለ ደግሞ ወደ ጭንቅላት የሚሄደው ኃይል ስለሚቋረጥ ቀጥታ ራስን መሳት አልፎ ተርፎም ለህልፈተ ህይወት የሚዳርግ አስቸኳይ አደጋን ያስከትላል። ስለዚህ የስኳር መድኃኒት የምትወስዱ ሰዎች አብሽን ከመጠቀማችሁ በፊት የደም ስኳራችሁን በቅርብ መከታተልና የሐኪማችሁንም ምክር ማግኘታችሁ ግዴታ ነው። አራተኛ፣ ለጥራጥሬ ለአተር ወይንም ለለውዝ አለርጂ ችግር ያለባቸው ሰዎች። በአራተኛ ደረጃ ላይ የምናገኘው ማስጠንቀቂያ ከሰውነታችን የበሽታ መከላከል ስርዓት መሳሳት ወይንም ከአለርጂ ጋር የተያያዘ ነው። ብዙ ሰዎች ለአንዳንድ ምግቦች ከባድ አለርጂ ይፈጠርባቸዋል። ነገር ግን አብሽ ከእነዚያ ምግቦች ጋር ግንኙነት ያለው መሆኑን ባለማወቅ ራሳቸውን ለአደጋ ያጋልጣሉ። በእጽዋት ሳይንስ ጥናት መሰረት አብሽ ፋባሲኢ ተብሎ በሚጠራው የጥራጥሬ እጽዋት ቤተሰብ ውስጥ ነው የሚመደበው። ይህ ማለት አብሽ እንደ ባቄላ፣ አተር፣ አኩሪ አተር፣ ምስርና እንዲሁም በተለይ ደግሞ ከለውዝ ጋር እጅግ በጣም ተመሳሳይ የሆነ የፕሮቲን ስብጥር አለው ማለት ነው። ታዲያም ለለውዝ ወይንም ለባቄላ የከረረ አለርጂ ያለባችሁ ሰዎች ሰውነታችሁ በአብሽ ውስጥ ያለውን ፕሮቲንም በተመሳሳይ መልኩ እንደ ጠላት የመቁጠር እድሉ እጅግ ከፍተኛ ነው። ይህም በሕክምናው ዓለም ክሮስ ሪአክቲቪቲ ወይንም የአለርጂ መወራረስ ተብሎ ይጠራል። ለእነዚህ ምግቦች አለርጂ ያለበት ሰው አብሽን በብዛት ሲወስድ ወይንም በሻይ መልክ ሲጠጣው ሰውነቱ ወዲያውኑ ከባድ የሆነ የአለርጂ ምላሽን ሊሰጥ ይችላል። ይህ ምላሽ ደግሞ ቀላል ከሚባለው የቆዳ ማሳከክና ሽፍታ ይጀምርና በሰኮንዶች ውስጥ የፊትና እንዲሁም የከንፈር እብጠት፣ ከባድ የአይን መቅላትን፣ የማዞር ስሜትና የመተንፈሻ አካላት መዘጋትን ሊያስከትል ይችላል። የመተንፈሻ ቧንቧ ሲዘጋጋ ደግሞ ሰውነታችን ኦክሲጅን ስለሚያጣ አናፍላክሲስ ወደተባለው አስቸኳይና ለህይወት አስጊ ወደሆነ ድንገተኛ አደጋ ያመራል ማለት ነው። ስለዚህ ለማንኛውም የጥራጥሬ ዝርያ ከባድ አለርጂ ያለባችሁ ሰዎች አብሽን ከመውሰዳችሁ በፊት እጅግ በጣም ጥንቃቄ ማድረግ ይኖርባችኋል። አምስተኛ፣ የሆርሞን መዛባት ወይንም ኤስትሮጅን ጋር የተያያዙ የጤና እክሎች ያለባቸው ሰዎች። በአምስተኛ ደረጃ ላይ የምናገኘው ማስጠንቀቂያ በተለይ ደግሞ ለሴቶች እጅግ ወሳኝ የሆነና በቀጥታ ከሰውነታችን የሆርሞን ስርዓት ጋር የተያያዘ ነው። አብሽ በውስጡ
ፋይቶ ኤስትሮጅን የተባሉ የተፈጥሮ ውህዶችን በከፍተኛ መጠን ይዟል። እነዚህ እጽዋት በቀል ውህዶች በሰውነታችን ውስጥ ባለው የሴትነት ሆርሞን ወይንም ኤስትሮጅን ከተባለው ሆርሞን ጋር ተመሳሳይ ባህሪና ተግባር ነው ያላቸው። ይህም ሆርሞን በሴቶች ሰውነት ውስጥ ለብዙ ነገሮች ጠቃሚ ቢሆንም በሰውነታቸው ውስጥ የኤስትሮጅን መጠን ከሚገባው በላይ ከፍተኛ የሆኑ ወይንም ከዚሁ ሆርሞን መብዛት ጋር የተያያዙ የጤና እክሎች ያሉባቸው ሰዎች አብሽን ሲወስዱ ሁኔታው ይበልጥ ይሻክርባቸዋል። ለምሳሌ በማህፀን ውስጥ የሚወጡ የተለያዩ እጢዎች፣ የኦቫሪ ውሃ እጢዎች ወይም ደግሞ ኢንዶሜትሪዮሲስ የተባለ የጤና ችግር ያለባቸው ሴቶች አብሽን በብዛት ከወሰዱ በውስጡ ያለው ፋይቶስትሮጅን እጢው ይበልጥ እንዲያብጥና ከባድ የወር አበባ ህመም እንዲሁም ከመጠን በላይ ሆነ የደም መፍሰስ እንዲከሰት ሊያደርግ ይችላል። ከዚህ በላይ የከፋው አደጋ ከሆርሞን መዛባት ጋር የተያያዙ እንደ ጡት ካንሰር፣ የማህፀን ወይንም የኦቫሪ ካንሰር ተጋላጭነት ያለባቸው ወይም በሕክምና ላይ ያሉ ሴቶችም አብሽን ሙሉ በሙሉ መራቅ አለባቸው። ምክንያቱም እነዚህ የካንሰር ህዋሳት ለመራባትና ለመስፋፋት ዋና ምግብ አድርገው የሚጠቀሙት ኤስትሮጅን ሆርሞን በመሆኑ አብሽ መውሰድ የካንሰር ህዋሳቱ በፈጣን ሁኔታ እንዲያድጉ በሩን ሊከፍት ይችላል። ስለዚህ ማንኛውም አይነት የሆርሞን መዛባት ምልክት ያለባችሁ ሰዎች አብሽን ከመውሰዳችሁ በፊት የውስጥ ጤናችሁን መመርመር ወሳኝ ተግባር ነው። ስድስተኛ ትናንሽ ልጆች ወይንም ህፃናት። በስድስተኛ ደረጃ ላይ የምናገኘው ማስጠንቀቂያ ትናንሽ ልጆችን በተለይም ደግሞ ከ2 ዓመት በታች የሆኑ ህፃናትን የተመለከተ ነው። ብዙ ጊዜ በባህላዊ መንገድ ህፃናት ሆዳቸውን ሲቆርጣቸው ወይንም የምግብ ፍላጎት ሲያጡ አብሽ በጥቂቱ በጥብጦ መጠጣት የተለመደ ነው። ነገር ግን አጥብቀን የምንቃወመውም ድርጊት ነው። የህፃናት የውስጥ አካላት በተለይም ጉበታቸው፣ ኩላሊታቸውና የምግብ መፈጨት ስርዓታቸው ገና በደንብ ያልበሰለ በመሆኑ በአብሽ ውስጥ ያሉትን እጅግ ጠንካራና ንቁ የሆኑ እጽዋት በቀል ኬሚካሎችን የማጣራትና የመሸከም አቅሙም የላቸውም። በትንሹ እንኳን ቢሰጣቸው ከባድ የሆድ መነፋት፣ ተቅማጥና የሰውነት ድርቀትን ሊያስከትልባቸው ይችላል። ከዚህም በላይ በውስጡ ያለው ስኳርን የመቀነስ ባህሪው በህፃናት ላይ ሲሰራ የደም ስኳራቸውን በአንዴ በማውረድ ህፃናቱ እንዲዝሉና እንዲደክሙ ያደርጋል ማለት ነው። ስለዚህ ለትናንሽ ልጆች ወይንም ህፃናት አብሽን ፈጽሞ መስጠት የለብንም። ሰባተኛ አስም ወይንም የመተንፈሻ አካላት ችግር ያለባቸው ሰዎች። በሰባተኛ ደረጃ ላይ የምናገኘው ማስጠንቀቂያ የአስም በሽታ ያለባቸውን ወይንም የመተንፈሻ አካላቸው በቀላሉ የሚቀሰቀስባቸው ማለትም ሴንሲቲቭ የሆኑ ሰዎችን ነው። በባህላዊ ሕክምና ብዙ ጊዜ አብሽ ለሳል፣ ለጉሮሮ መድረቅና እንዲሁም ለጉንፋን ማስታገሻነት ተደርጎ ይወሰዳል። ነገር ግን አስም ያለባችሁ ሰዎች አጠቃቀሙ ላይ እጅግ በጣም ልትጠነቀቁ ይገባል። ሳይንሳዊ ጥናቶች እንደሚያሳዩት አብሽ በውስጡ ካሉት ጠንካራ መዓዛዎችና የአለርጂ ቀስቃሽ ፕሮቲኖች የተነሳ አስም ያለባቸው ሰዎች ላይ ሳምባን እናም የመተንፈሻ ቱቦዎችን የማጥበብ ባህሪ አለው። የአስም ህመምተኛ የሆነ ሰው አብሽን በብዛት በሚወስድበት ጊዜ ውህዱ በሰውነት ውስጥ የሳይቶኪን ምላሽን በማነቃቃት ድንገተኛ የሆነ የአስም ስቃይን ሊቀሰቅስ ይችላል። ይህ ደግሞ ወደ ሳምባ የሚገባውን አየር ስለሚያስተጓጉል የትንፋሽ ማጠር፣ ከባድ የደረቅ ሳልን እናም የደረት መወጠርን በከፍተኛ ሁኔታ ያባብሳል። ስለዚህ የመተንፈስ ችግር ወይንም አስም ያለባችሁ ሰዎች አብሽን እንደ ባህላዊ መድኃኒት ከመውሰዳችሁ በፊት ይህንን አደጋ ማወቅና መራቅ ይኖርባችኋል። ስለዚህ እንግዲህ አብሽ ለብዙዎቹ ማለትም እነዚህ የተመለከትናቸው ሰዎች ፈጽሞ አብሽን እንዲወስዱ አይመከርም፣ ወይም ደግሞ መጠኑን አብዝተው እንዲጠቀሙ አይመከርም ማለት ነው። አብሽ ለብዙዎቹ ወርቃማ መድኃኒትነት ቢሆንም ለዛሬ የተመለከትናቸው ሰዎች ግን ፍጹም አደገኛ መርዝ ሊሆን ይችላል። ስለዚህ ማንኛውም የተፈጥሮ እጽዋት በብዛት ከመውሰዳችሁ በፊት ሁልጊዜም አሁን ያያችሁበትን የጤና ሁኔታ ማስተዋል፣ ካስፈለገም ደግሞ ከሐኪም ጋር መማከር እንዳለባችሁ ፈጽሞ አትዘንጉ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እንዲሁም ደግሞ ሼር ማድረጋችሁን አትርሱ፣ ሌሎች ጋርም ተደራሽ እንዲሆን። እንዲሁም ለቻናል አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ለዛሬ በዚያ በቃው። በቀጣይ አስተማሪ የጤና ቪዲዮ እስክንገናኝ በጤና ቆዩልኝ። ቸር ሰንብቱ።